በካምብሪጅ የሕዝብ ጤና መምሪያ ስር ወደሚሰራው ወደ ካምብሪጅ ጤናማ ፈገግታ ፕሮግራም እንኳን በደህና መጡ። ከተልዕኳችን የአፍ ጤንነትን ማሻሻል እና በካምብሪጅ ማህበረሰብ ውስጥ ለነፍሰ ጡር ሴቶች የጥርስ ሕክምና ተደራሽነትን ማሳደግ ነው። እንኳን በደህና ተመልሰሽ መጣሽ ሻረን። እርግዝናሽ በጣም ቆንጆ ነው፣ እናም በጣም አምሮብሻል። የልጅሽ ጥርስ ማደግ የሚጀምረው ገና በማህፀንሽ ውስጥ ሳለ እንደሆነ ታውቂያለሽ። በግምት በ6 ሳምንታት የእርግዝና ወቅት የልጅሽ የመጀመሪያ ጥርስ ስሮች መፈጠር ይጀምራሉ። በሚወለድበት ጊዜ 20ዎቹ የመጀመሪያ ጥርሶች ይመሰረታሉ። ብቅ ለማለት በትዕግስት እየጠበቁ ብዙውን ጊዜ ልጅ ከተወለደ ከ4 እስከ 12 ወራት ውስጥ የመጀመሪያውን ጥርስ ታያለሽ። እንዲህ በጣም ቀደም ብሎ እንደሚጀምር ምንም አላውቅም ነበር። በጣም አስገራሚ ነው። እነዚያ የመጀመሪያ ጥርሶች ለመታየት በዝግጅት ላይ ሲሆኑ ልጅስ ብዙ ለሃጭ ማዝረብረብን፣ ትንሽ መነጫነጭን ወይም ነገሮችን እያነሳ ማኘክን የመሳሰሉ አንዳንድ የጥርስ ማብቀል የህመም ምልክቶችን ሲያሳይ ልታስተውይ ትችያለሽ። በዚህ ወቅት ልጆች ድዳቸው ያበጠ ወይም የላላ ሊመስል ይችላል እና ትንሽ የሙቀት መጠን መጨመር ወይም ትኩሳት ሊታይባቸው ይችላል። አንዳንዴም መጠነኛ ሽፍታ ወይም የተናጠበ የእንቅልፍ አተኛኝ ሊከሰትባቸው ይችላል። ምን እንደሚጠበቅ ማወቄ ጥሩ ነው። በትክክል ጥርስ በማብቀያ ወቅቱ ላይ ጨቅላውን ሕፃንሽን ለማገዝ እነዚህን ምክሮች ልብ በያቸው። የሕፃኑን ድድ በንጹህ ጣትሽ ወይም እርጥበት ባለው ጨርቅ በቀስታ ደባብሽለት። ለማኘክ ጠንካራ የቀዘቀዘ ማንኪያ ወይም የጥርስ ማብቀያ መጫወቻ አይነት ቀለበት ስጭው። በውስጥ ያለው ፈሳሽ ወደ አፋቸው በመግባት አደጋ ሊያስከትል ስለሚችል ፈሳሽ የተሞሉትን አስወግጂ። ቃዩን ለማስታገስ ቀዝቃዛና እርጥብ የመታጠቢያ ጨርቅን እንደ ጥሩ አማራጭ መጠቀም ትችያለሽ። ወይም ንጹህ ጠንካራ ላስቲክ የጥርስ ማብቀያ ጊዜ አሻንጉሊት ተጠቀሚ። የህመም ስሜት ምልክቶቹ በጣም ኃይለኛ ከሆኑ ተገቢውን የህመም ማስታገሻ እርምጃዎችን ስለመጠቀም የህፃናት ሐኪምሽን አነጋግሪ። ማስወገድ ያለብሽ አንዳንድ ነገሮች ወይም ምርቶች አሉ። ፈሳሽ የተሞሉና ፕላስቲክ የጥርስ ማብቂያዎችን እለፊያቸው ወይም ተያቸው፣ ምክንያቱም ሊሰበሩና ጎጂ የሆኑ ንጥረ ነገሮችን ሊያፈሱ ስለሚችሉ። እንዲሁም ከአምበር፣ ከእንጨት፣ ከእብነ በረድ ወይም ከሲሊኮን የተሰሩ የአንገት ሀብሎችን እና የእጅ አምባሮችን ልጆች ወደ አፋቸው እንዳያስገቡ ተጠንቀቂ። ልጅሽን ሊያንቀው ወይም ሊያፍኑት ይችላሉ። ድፍን የቀዘቀዙ የጥርስ አብቃዮች መጫወቻ ቀለበቶች በጣም ጠንካሮች ናቸው። ስለሆነም የልጅሽን ድድ ሊጎዱ ይችላሉ እና ቤንዞኬን የያዙ የማደንዘዣ ቅባቶች የጤና አደጋ ሊያስከትሉ ስለሚችሉ እነሱን መጠቀም ተመካሪ አይደለም። እነዚህን ምርቶች ማስወገድ የጨቅላውን ልጅሽን ጥርስ የማብቀል ሂደት የበለጠ ጤናማና ምቹ ያደርገዋል። እነዚህን ምክሮች በእርግጠኝነት መተግበር የሚቻል ይመስለኛል። ልሞክራቸው እንደሚችል እርግጠኛ ነኝ። አሁን ወደ አውራ ጣት መጥባትና የእንጀራ እናት ፓሲፋየር። ሁለቱም ለልጅሽ ማስታገሻ ሊሆኑ ይችላሉ። በትንሽነት አውራ ጣት መጥባት የተለመደ ነገር ነው። ነገር ግን የጥርስ አሰላለፍ መዛባቶችን ለመከላከል እንዲረዳው በ1 ዓመት ዕድሜው አውራ ጣቱን ከመጥባት እንዲቆጠብ ማድረግ የሚቻልበት መንገድ ማሰብ የተሻለ ነው። የእንጀራ እናት ወይም ፓሲፋየር እየተጠቀምሽ ከሆነ ልጁን ከዚህ ጥገኝነት ለማውጣት ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ፓሲፋየሩን ለማስወገድ ሞክሪ እና ጤናማ የአፍና ጥርስ አካባቢ እድገትን የሚደግፉ ኦርቶዶንቲክ ፓሲፋየሮችን መምረጥን አስቢ። ለልጅሽ ምቾት ወይም ዘና ለማድረግ ሌሎች መንገዶችን ማግኘት ትችያለሽ። ለምሳሌ እቅፍ ማድረግ፣ ለስላሳ መጫወቻዎችን መስጠት፣ ምቹ ብርድ ልብሶችን መጠቀም ወይም የሽሩሩ አይነት ለስለስ ያሉ መነጋገሮች። ስለ መረጃው እናመሰግናለን። አሁን የበለጠ እንደተዘጋጀው ይሰማኛል። ደስ ይለኛል ሻረን። እንዲያው ልብ አድርጊ፣ ይህ ከጥቂት እንክብካቤ ጋር ተፈጥሯዊ ሂደት ነው። ተጨማሪ እርዳታ ከፈለግሽ ወደኛ ድረሺ።
ለበለጠ መረጃ ወይም እያደገ ያለው የካምብሪጅ ጤናማ ፈገግታ ማህበረሰብ አካል ለመሆን ጠቃሚ የመማሪያ ነገሮችን፣ ሀብቶችን እና የሪፈራል መረጃዎችን የሚታገኙበትን ድረገጻችንን እንድትጎበኚ እንጋብዝሻለን። አንቺን ለመደገፍ እንሆን አለን። ስለዚህ በቀጥታ በዚህ አገናኝ ኦረድ በኩል ከኛ ለመድረስ ነፃነት ይሰማሽ። ተባብረን ዘላቂ ለውጥ ፍጠር። አንድ ፈገግታ በአንድ ጊዜ እናስችልክ።